ላለፉት 2 ወይ 3 ዓመታት ያክል ከሚዲያ ርቄ በጣም እግዚአብሔር እግር ስር ተቀምጬ ነበር። እየተማርኩ ነበር። ክላስ ወስዳለው፣ ኦንላይን ጸልያለው፣ መጽሐፍ እጽፋለው፣ አነባለው፣ ጸልያለው። የኔ የማርያም ሲዝን ነው አሁን እግር ስር መቀመጥበት ብዬ እግዚአብሔር በጠራኝ ጥሪ በዛ ስፍራ ላይ ተገኝቼ ነበርና የሚገርምሽ ነገር መቅድዬ ያ አትሞስፌር ተመቸኝ መሰለኝና ወደ አገልግሎቴ ድጋሚ ለመውጣት በጣም በቃ እንቅፋት ሆነብኝ። ማለት እስከ ቅርብ ጊዜ አሁን በዚህ ዓመት ጃንዋሪ ላይ ጌታ ተናግሮኝ ነበረ። ጾም ጸሎት ገብቼ በጣም ጸልይ ነበር። ጌታ ሆይ እዚህ ሲዝን አሁን መውጣበት ጊዜ ነው ወይስ ስቲል የማርያም ሲዝን ላይ ነኝ እግር ስር የምቀመጥበት ታይም ነው እያልኩኝ በጣም ጸልይ ነበርና ጌታ ተናገረኝ። እኔ ውስጥ ያስቀመጠው ጸጋ የእግዚአብሔርን ቃል መስበክ እንዲሁም ደግሞ ወርሺፕ ማድረግ ነው። ፕሮፌቲክ ወርሺፕ እኔ ውስጥ ጌታ አስቀምጧልና በፌስቡክ ቲክቶክ ላይ እንኳን አዲስ ነኝ። በዚህ አጋጣሚ ወደ አገልግሎቴ እንድመለስ የምትፈልጉ ቅዱሳን ሁላችሁም ምንድነው የሚባለው የኔን አካውንት ፎሎ እያደረጋችሁ አገልግሎቴን እንድጀምር በደንብ ፑሽ እንድታረጉኝ። ለምን መቅዲ ኦልሬዲ ውስጥ ያለውን እሳት ጨረሸዋል ዛሬ በዚህ ቃል እና ጊዜው እንደደረሰ ሲዝኑ እንደሆነ አንድ ጊዜ ፓስተር አልዬ በስልክ ስናወራ ሲዝንሽ ነው ብሎ ጀመረ ወሬ ስታስታውሽ ከሆነ ናርዲዬ። እና ያንንም ብሎኝ ወራት በቃ እየፈጀብኝ ነው፣ ጊዜ እየፈጀብኝ ነው ለመውጣት። በቃ ያ ኮምፎርት ዞን እግዚአብሔር እግር ስር መቀመጥ ሞር መቀበል ሞር በቃ ሪሲቨንት መሆን ተመችቶኛል። ኢንስቴድ ኦፍ ሪሊዚንግ የተቀበልኩትን መስጠት፣ መመስከር፣ መስበክ፣ ማምለክ ላይ ወርሺፕ ላይ እንደድሮ የለሁም፣ ብዙ አክቲቭ አይደለሁም እና አሁን ወደዛ እንድመለስ ይሄ ቃል እንደወስን አድርጎኛል ልልሽ ነው። ጌታ ስሙ ይባረክ። መሰዊያ ምሰዋበት ሲዝኔ እንደደረሰ ጌታ በዚህ ቃል እየተናገረኝ ነበር። አልተር እያልሽ ነበረ፣ መሰዊያ ተሰዋ። ንዕማን የተናገረው ነገር በዓለም ሁሉ ዙሪያ ነው። የሚገርመው ነገር ያለው ናት ኦንሊ በሶሪያ በዓለም ሁሉ እንደዚህ አይነት አምላክ እንደሌለ በቃ አለ። አይገርምም? እግዚአብሔር ታሪክን ሲቀይር እንደዛ ነው የሚቀይረውና ያንን የእግዚአብሔርን በዓለም ሁሉ ተጠቅመን ይሄንን ሚዲያውን ተጠቅመን በዓለም ሁሉ እንደ እግዚአብሔር ያለ አምላክ እንደሌለ የምንናገርበት የምናውጅበት የተቀበልኩት ጸጋ ትንሽ ነው ጥቂት ነው ሳንል እንደዛች ብላቴና ያወቅነውን እግዚአብሔር የቀመስነውን እግዚአብሔር ስለምናውቀው ነገር ስለዳሰስነው ነገር ምናውጅበት ምንሰብክበት የእግዚአብሔርን ክብር ምንገልጥበት ሲዝን አሁን እንደመጣ በደንብ አረጋግጫለሁ ዛሬና እግዚአብሔር ዘመንሽን ይባርክ። ሁላችሁም በዚህ ያላችሁ በዚህ አጋጣሚ መቅድዬን ጨምሮ ያንቺን ፎሎወሮች ጨምሮ በቲክቶክ አዲስ ለሆንኩኝ በቃ ተከተሉኝ። እንትን ምንድነው የሚባለው ፎሎ ሚ ከዛ ነይ በወርሺፕ ነይ በእግዚአብሔር ቃል ዓለምን እንድረስ በሉ በዚህ አጋጣሚ። ምክንያቱም ናርዲና ይሄንን ፕሮግራም የጀመርነው ቆይተናል። በእርግጥ ይሄ ሌላ መልክ አለው። ብርሃን ነው የምንባለው። የቻናሉ ስማችን ራሱ የፕሮግራሙ ብርሃን ነው። እግዚአብሔር በሰጠን ማቴዎስ 5:14 ላይ የተመሰረተ ራሱን የቻለ ሌላ ሚኒስትሪ ነው ይሄኛው። እና አሁን በግል ቻናሌ ደግሞ በግል ምንድነው የሚባለው በፌስቡክ እንዲሁም በቲክቶክ እግዚአብሔር ቀድሞ ውስጥ ያስቀመጠውን ነገር ለመግለጥ ሬዲ ሆኛለሁ። አሁን ሄደው ራሱ እየተከተሉኝ ያሉ ሰዎች አሉ አያለኝ። ፕሮፋይሌ ውስጥ ገብተው ዛሬ ኃይለኛ ነገር ሆኗል። ክብር ለኢየሱስ ይሁን። እዚህ ጋር ተዳፍና እግሩ ስር መቀመጥ እንደ ማርያም የተመቻትን አንድ አገልጋይ ማውጣት ችሏል። ይሄ ቃል ክብር ለሰማይ አምላክ ለእግዚአብሔር ይሁን። መሰዊያ የምሰዋበት ዘመን ደርሷል። ሃሌሉያ! እግዚአብሔርን ትልቅነት የእግዚአብሔርን ማዳን የማውጅበት ማገለግልበት። አሜን ሃሌሉያ! እስኪ እግዚአብሔር አምላክ መቅዲን ይባርክ በሉ። እዚህ በቃ ተመችቷት ተደላድላ የነበረችውን አንድ አገልጋይ በዚህ ቃል ጭራ ስላነሳች ስላስወጣች እግዚአብሔርን ስለሷ ባርኩ። በእውነት ቅዱሳን በዚህ ያላችሁ በጣም ነው የምወድሽ። ሌላ ጊዜ ድጋሚ እስከምንገናኝ ተባረኪልኝ። እዚህም ደግሞ ሄዳችሁ እንደገና አካውንቴን ፎሎ ያደረጋችሁ ሰዎች ተባረኩልኝ። በእውነት እግዚአብሔር እንደተናገረው እንደ ቃሉ
በቃል መገለጥ በወርሽፕ የእግዚአብሔርን መልካምነት በማወጅ መልካም ጉድ ኒውሱን ለወንጌል ፍጥረትን ለዓለም የምንደርስበት በወንጌል ምድሪቷን የምናርስበት እጅ ለእጅ ተያይዘን የምንሰራበት ዘመን ደርሶልናል። ተባረኩ። ከዚህ አገልግሎት ጋር ሳፖርት ለማድረግ የወሰናችሁ ሁሉ እንዳገለገላችሁ ቁጠሩት። በእውነት የሶሪያኖቹ አገልጋዮች ሰውየው እኮ ሊመለስ ነበረ። ታስታውሻለሽ አይደለ? ቃሉን ስናነብ ሊመለስ ነበር። እንዴ አባናና ፋርፋሉ እኮና እዛ ይሻለኛል ሀገሬ ብሎ ሊሄድ ነበር። ገስዋት ሶሪያውያን አገልጋዮቹ የሰውየው አገልጋዮች ነው መልሰው እንደገና ሐሳቡን ያስቀየሩት። አገልግለዋል አብረው። በዚህ እስኪ አገለግላለሁ የሚል ሰው ካለ ሪቾ ስትነሳ፣ መቅዲ ስትነሳ፣ ሰላሚና ስትነሳ፣ ናርዲ ስትነሳ ለማገልገል ስትቆም እኔ ደግሞ አብሬ ሼር በማድረግ ኮፒ ሊንክ በማድረግ ምንድነው የሚባለው ደግሞ ይሄ ፎሎ በማድረግ አገለግላለሁ አብሬ። ሃሌሉያ አሜን። ሰውየውን ሐሳብ አስቀየሩት፣ አገለገሉ። ሶሪያውያኖች እንኳን አገለገሉ። እግዚአብሔርን የማያውቁት እንኳን የንጉሱ አገልጋዮች ሐሳቡን አስቀየሩት። ጥሎ ሊሄድ የነበረውን ሰውዬ ቃሉ የሚለው በእውነት ነው ምላችሁ ጥሎ ሊሄድ ነበረ። ከዛ መለሱት። ምን አገባህ አንተ አሉት። አባት ሆይ አረ እንደው ምን አገባህ ተው፣ ንጉስ ሆይ ተመለስ፣ ውሃ ውስጥ ጥብቅ ጥልቅ በል ቢልህ ምን ችግር አለው? ቀላል ከዚህ የከበደ ነገር ቢጠይቅህ አታረገውም ነበር ወይ? አሜን። ቃሉ ነው እኮ እንደዛ የሚለው። ይኸውላችሁ 13 ላይ የንዕማን አገልጋዮች ግን ወደ እርሱ ቀርበው አባት ሆይ ነብዩ ከዚህ ከበድ ያለ ነገር አድርግ ቢልህ አታደርገውም ኖሮ ታዲያ ታጠብና ንጻ ቢልህ ምን ችግር አለው? ኦ ክብር ለጌታ ለኢየሱስ ይሁን። አያችሁ እንደዚህ አይነት ሶሪያውያን እንኳን ምንም ስለ እግዚአብሔር ክሉ የሌላቸውን ሰዎች እንኳን እግዚአብሔር ተጠቅሞ ንጉሱ ወደ ሀገሩ እንዳይመለስ ግድ የለህም ነብዩ ያለህን አድርግ። ኦ ሃሌሉያ። ሐሳቡን አስቀይረውት እንደገና እንዲጠመቅ አደረጉ። ከዛ በኋላ ነው ንዕማን የወሰነው የተመለሰው ለመጠመቅ የታዘዘው። ዛሬ ጌታ ኢየሱስ ይባርክሽ። በዚህ ቃል እኔ እንድታዘዝ ሆኛለሁ። የጌታዬን ድምፅ እንድታዘዝ ሆኛለሁ። እቀጥላለሁ በአገልግሎት። አርጌ ያለኝን አደርጋለሁ። ሃሌሉያ። ሰምባዴ እስኪ አሜን በሉ። የተናገረኝን አደርጋለሁ። በልቤ ውስጥ የሚቀጣጠለው ነገር ይወጣል በሉ። አልዘገይም፣ ወደኋላ አልመለስም። ተመችቶኛል ብዬ አልቀርም። አይሰራም፣ እንደ ቀድሞ አይሰራም ብዬ አላቆምም። በአዲስ ነገር እግዚአብሔር ይመጣል። በትንሽ በሚመስል ነገር 7 ጊዜ በዮርዳኖስ ውሃ ብቅ ጥልቅ በማለት ለምጽ የሚነጻ ከሆነ እኔና እናንተ በፌስቡክ፣ ዩቱብ፣ ቲክታክ በማገልገል ብዙ ነፍሳቶች ይድናሉ። ብዙ ለምጻሞች ይፈወሳሉ። ብዙ ቁስል የተሸከሙ የልብ ስብራት ያለባቸው ሰዎች ይድናሉ። ክብር ለጌታ ይሁን። ሃሌሉያ። እንደኔ ዛሬ የታዘዘ ሰው ካለ፣ ድምፁን የታዘዘ ሰው ካለ ጌታ ሆይ አገለግልሃለሁ፣ አርጊ ያልከኝን አደርጋለሁ፣ ስሪ ያልከውን እሰራለሁ፣ በማይመስል ነገር እገለጣለሁ። አንተ ክብርን ትገልጣለህ፣ ታላቅነትህ ይነገራል፣ መሰዊያ ይተከላል። እንዳንተ ያለ አምላክ እንደሌለ ይታወቃል። ክብር ለኢየሱስ ይሁን። መታዘዝ ማለት ይሄ ነው። ትንሽዬ መታዘዝ ትልቅ የሆነ በረከት፣ ትልቅ የሆነ ሚራክል፣ ትልቅ የሆነ ፈውስ፣ ትልቁን እግዚአብሔርን ማግነን። አሜን። ኦ ክብር ለጌታ ለኢየሱስ ይሁን። እንግዲህ ከሰባኪ በኋላ ሌላ ሰባኪ እንዳይጨመርባችሁ እኔ በዚህ ላቁም። ነገር ግን እንደዚህ አይነት መልእክቶች የምትፈልጉ ከሆነ አሁንም ደግሜ እላለሁ፣ በጌታ ደስ ይበላችሁ። ሂዱና አካውንቴን ፎሎ አድርጉ። because here I come, here I come, here I come in the mighty name of Jesus. here I come, here I come. የመታዘዝ መስዋዕቴን ልሰዋ። here I come. somebody hallelujah. እስኪ በእውነት እጆቻችሁን ወደ እኔ ዘርጉና ባርኩኝ። ሪሊዝ አርገንሻል እህታችን፣ ሪሊዝ አርገንሻል። ለታዘዝሽለት ነገር መሰዊያን ሰዊ። አሜን። ክብር ለጌታ ለኢየሱስ ይሁን። ዛሬ ሐሳቤን እንዳስተካክል፣ ውሳኔን እንዳስተካክል ይሄ ቃል ረድቶኛል። ተባረኪልኝ መቅድዬ፣ ዘመንሽ ይባረክ። አሜን። ዋው 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 ዋው! እቺ ሰዓት የኔ ፕሬየር ነበረች፣ እሷ ሳይሆን የኔ ፕሬየር ነው ዛሬ የተመለሰው ከአንደበቷ ጌታ እጅ ሰጥቻለሁ በቃኝ ብላ መጣች ዛሬ።
እጅ ሰታ ማለት ነው። በቃኝ በቃ ብላ መጣችና it was just I'm telling you መቅድዬ I was praying about this moment በጣም ፕሬይ ማድረግበት ጉዳይ ነበረ የእውነት እና እግዚአብሔር ጊዜ አለው የሚባለው ለዚህ አይደል መቅዲ? እግዚአብሔር ጊዜ አለው። ፔሸንት ታገሺ የእውነት በጣም እግዚአብሔር ጊዜ አለው እና ዝም ብዬ የምስቀው መልስ ለእኔም ስለሆነ ነው። ታውቀዋለች የእውነት መልስ ለእኔም ስለሆነ ነው እና it's just so amazing የእውነት በጣም ማለት ነው it's just so amazing ዛሬ የእግዚአብሔር መንፈስ በዚህ አለ። የእግዚአብሔር መንፈስ በዚህ አለ። አሁን እግዚአብሔር ምን ሰጠኝ መሰለሽ መቅድዬ? ዛሬ እሷን የሚይዝበት አንድ ነገር አገኘው ዛሬ በአደባባይ በጓዳ አይደለም በአደባባይ እንዲህ ብለሽ ያልሽውን ለማለት ዛሬ ጌታ ቀና መጣ ለኔ። you have no idea ምን ያህል የሆነ በልቤ ውስጥ ሪጆይስ እንዳለ ማለት ነው። ሊትራሊ ላስት ናይት ስጸልይበት የነበረ ጉዳይ ማለት ነው። ሊትራሊ የእውነት ላስት ናይት ስጸልይበት የነበረ ነገር ነው ማለት ለሷ እንዲህ በቃ ጌታ ተናገራት በቃ አንተ እያልኩ የምልበትን ነገር አምጅስ በቃ ምን እንደ ሰውነቴ ሁሉ ቅጥል ብሏል። የሆነ ትኩሳት ሁሉ ነው የለቀቀብኝ የእውነት በቃ እግዚአብሔር እንደዚህ ነው እኛ የምናመልከው አምላክ። የኛ አምላክ እንደዚህ ነው። በቃ በምን አድርገሽ አፕሮች ማድረግ እንዳለብሽ ምናምን ብዙ ነገር ግራ በሚገባበት ሁኔታ ላይ you just surrender yourself ጌታ ሆይ በቃ ይሁን ሂራያ ማለች ራሷ ማለት ነው። በቃ ብላ መጣች ራሷና I'm so super happy የእውነት እጄን ሁሉ እያላበኝ ነው ይነን የምለው። ለምን ሊትራሊ ትናንትና ማታ ስጸልይበት የነበረ ጉዳይ አሁን እዚህ ጋር ጌታ መልስ ይዞ መጣ። የሆነ ቃል እየተናገርሽ የሆነ ሰው ባልጠበቅሽው መንገድ ያንን ቃል አንደርስታንድ አድርጎት ይፈወሳልና እሷ ስትናገር ከሲዝን በፊት መውጣት የእግዚአብሔር ሀልዎትን ይከለክላል። ታውቂያለሽ? የእግዚአብሔር ሀልዎትን ይከለክላል። አልወጣም ይላል። ከሲዝን በፊት መውጣት፣ በሲዝን አለመውጣት ደግሞ እግዚአብሔርን ያስቆጣዋል። እና በእግዚአብሔር ፊት ሆኖ ጾሙ ጸልየው የእግዚአብሔርን ግሪን ላይት አይተው የወጡ ሰዎች ሲዝን የነሱ ነው። እና የእግዚአብሔር ሲዝን ከአንቺ ጋር ነው። ከሲዝንሽ ጋር እንዳትተላለፍ። የእግዚአብሔር ሲዝን ባትወጪ እንኳን እግዚአብሔር ይቆጣል። ከእንግዲህ የብሉይ ኪዳኑ እግዚአብሔር በነገራችን ላይ አዲስ ኪዳኑም ያው እግዚአብሔር ነው፣ ያስቆጣዋል። በሲዝኑ የማይወጣ ሰው ሲጀመር እግዚአብሔር ያስቆጣዋል። ተቆጥቷል። በሲዝኑ አልወጣም ሲለው ሂድ እኔ አይደለሁም እንደ አንደበት የምከፍተው ብሎ የምዘጋውስ ዲዳም ማደርግ እኔ አይደለሁም ሂድ ውጣ ብሎ ነው ያስወጣው ሙሴን ሂድ። እና ይሄ ሲዝን ደግሞ በቃ የኛ ነው። ስንት ሰው ፎሎ እንዳረገሽ አላቅም፣ ግን ፎሎ እናደርጋለን እየተከተልን በቃ እየተከተሉ የምግብ ሰዓት እንደሚያሳጡት ኢየሱስን የእረፍት ሰዓት የእንቅልፍ ሰዓት እንደሚያሳጡት በቃ this is your season። በሲዝንሽ ደግሞ አለመሰማት አትችይም፣ አለመደመጥ አትችይም፣ ሰው አለመፈወስ አይችልም። ምንም ነገር ካንቺ የሆነ ነገር አይደለም። ሲዝኑ ያንቺ ስለሆነ ብቻ ማለት ወቅቱ ጊዜው ያንቺ ስለሆነ ብቻ እግዚአብሔር ካንቺ ጋር ይቆማል፣ ከሲዝኑ ጋር ይቆማል። ሲዝን ልዩነት ነው። በቃ ሞገስ ያመጣል፣ ፌቨር ያመጣል። ታውቂያለሽ? ሲዝኑ ስለነበረ የአስቴር ሞገስ ነው በሷ ላይ የመጣውና የሚያስገድለው ጉዳይ ጭራሽ ጊፍት አመጣላት። የመንግስቴን እኩሌታ ቢሆን እንኳን ይላል። በእግሩ ስር ስትገኝ ላንቺ የሚሆን ነገር ስትቀበይም you are right፣ ትክክል ነሽ፣ በጣም ትክክል ነሽ። ግን የሆነ ሲዝን አለ ደግሞ እዛው የማትቀሪበት ኢየሩሳሌም፣ ሰማሪያና ይሁዳና እንዳለ በዓለም ሁሉ ደግሞ ስፕሪድ የምታደርጊበት ሲዝን አለ። ያ ሲዝን ሲመጣ እግዚአብሔር ካንቺ ጎን በደንብ የሚታይበት ነው። ሊነኩሽ የሚፈልጉ አይነኩሽም፣ ሊያስቆሙሽ የሚፈልጉ አያስቆሙሽም።